ወሰፈይና ቢሂ ኢብራሂም ወሙሳ ወዒሳ ይላል። እነሆ ይህን እስልምናን ሃይማኖት እኔ ደነገግኩላችሁ ከዚህ በፊት ለአብርሃም፣ ለኖህ፣ ለሙሴ፣ ለመሲሁ ደንግጌው የነበረውን ሃይማኖት ይላል። ያችሁ ለእነዚህ ላለፉት ለቀደሙት ነቢያት ሁሉ ተደንግጎ የነበረ ብቸኛው መለኮታዊ ሃይማኖት እንደሆነ ይገልጻል። ሚለተ አቢኩም ኢብራሂም ይላል። ይህ እስልምና ሃይማኖት የአባታችሁ የአብርሃም መንገድ ነው ይላል። ያችሁ አብርሃም ሙስሊም ነበር ብሎ ቃል በቃል ተቀምጧል። ሱራ አልዕምራን ላይ አላህ ስብሓነሁ ወተዓላ ምን ይላል? ማ ካነ ኢብራሂሙ የሁድየን ወላ ነስራንየን ወላኪን ካነ ሐኒፈን ሙስሊማ ወለም የኩን ሚነል ሙሽሪኪን ይላል። አብርሃም አይሁድ አልነበረም፣ ክርስቲያንም አልነበረም፣ በአላህ ላይ የሚያጋራም አልነበረም። ነገር ግን በአላህ ትእዛዝ ላይ ቀጥ ያለ ሙስሊም ነበር ብሎ ይገልጸዋል። ኖህ ራሱ ቃል በቃል እኔ ሙስሊም ነኝ ሲል ታዩታላችሁ። ወኡሚርቱ አን አኩነ ሚነል ሙስሊሚን አለ። እኔ ከሙስሊሞች እንደሆን ታዘዝኩኝ አለ። አምላክ ሙስሊም ሁኑ ብሎ ነው ያዘዛቸው። አብርሃምን አላህ ስብሓነሁ ወተዓላ ገና ሲጠራውና ሲያናገረው ሙስሊም ሁኑ ብሎ ነበር ያናገረው። ወመን የርገቡ ዐን ሚለቲ ኢብራሂመ ኢላ መን ሰፊሀ ነፍሰሁ ወለቀድ እስጠፈይናሁ ፊዱንያ ወኢነሁ ፊል አኺረቲ ለሚነ ሷሊሒን ኢዝ ቃለ ለሁ ረቡሁ አስሊም ቃለ አስለምቱ ሊረቢል ዓለሚን። ሙስሊም ሁኑ ባልኩት ጊዜ እነሆ ሙስሊም ሁኛለሁኝ አለ አብርሃም። በራሱ አላቋረጠም። አብርሃም ለልጆቹ ተናዘዛት ያችን ሃይማኖት እስላምን እያለ ይናገራል። ወወሳ ቢሃ ኢብራሂሙ በኒ ይችንም ህግ ኢስላምን ለልጆቹ ተናዘዛት አብርሃም አደራ ሙስሊም ሁኑ እያላቸው። ከልጁ ልጆች መካከል ደግሞ አንደኛው ያዕቆብ ምን አለ? ወያዕቁቡ ያ በኒየ ኢነ አላህ አስጠፋ ለኩም ዲነ ፈላ ተሙቱነ ኢላ ወአንቱም ሙስሊሙን። ያዕቆብ ለልጆቹ ምን አላቸው? ልጆቼ ሆይ እነሆ አምላካችሁ አላህ አንድ ሃይማኖትን ብቻ ነው የመረጠላችሁ፣ ሁለት አይደለም ማለት አንድ ሃይማኖት ብቻ። አደራ ልጆቼ ሙስሊሞች ሆናችሁ እንጂ አትሙቱ አላቸው ይላል። ልጆቹም ሙስሊሞች ነን ብለው ቃል በቃል እዛው ይናገራሉ። ወረድ ብሎ ልጆቹ የተናገሩትን ሲገልጽ ምን ይላል? አም ኩንቱም ሹሃዳአ ኢዝ ሐደረ ያዕቁብ አልመውት ኢዝ ቃለ ሊበኒህ ማ ተዕቡዱነ ሚን ባዕዲ ቃሉ ነዕቡዱ ኢላሀከ ወኢላሀ አባኢከ ኢብራሂመ ወእስማዒለ ወኢስሐቅ ኢላሀን ዋሒደን ወነሕኑ ለሁ ሙስሊሙን። እኛ ሙስሊሞች ነን እያሉ ቃል በቃል ይናገራሉ። ከያዕቆብ ልጆች መካከል አንድ የተመረጠለት ልጅ አለ፣ ዩሱፍ። አላህ ስብሓነሁ ወተዓላ ዩሱፍን በግብፅ ሀገር ላይ ንግስናንም ሰጥቶታል። ዩሱፍ ሃይማኖቱ ምን እንደሆነ ገልጿል ወይ? አዎ በደንብ ገልጿል። የዮሴፍ ምዕራፍ የሚል አለ በቁርአን ላይ በሱ ስም የተሰየመ። ራሱ ዮሴፍ ምን አለ? ተወፈኒ ሙስሊመን ይላል። አምላኬ አላህ ሆይ አደራ ሙስሊም አድርገህ ግደለኝ ብሎ ተናገረ። ሐዋርያቶች ቃል በቃል ሁለት ቦታ ላይ እኛ ሙስሊሞች ነን ብለው በግልጽ ይናገራሉ። ሱራ አሊ ዕምራን ላይ እና ሱረቱል ማኢዳ ላይ። ሱራ አሊ ዕምራን ላይ ምን ብለው ተናገሩ? ፈለማ አሐሰ ዒሳ ሚንሁም ልኩፍረ ቃለ መን አንሳሪ ኢለላህ ቃለ ልሐዋርዩነ ነሕኑ አንሳሩላህ አመና ቢላሂ ወሽሀድ ቢአንና ሙስሊሙን አሉ። እነሆ እኛ በአላህ አምነናል አሉ ሐዋርያቶች፣ እኛ ሙስሊሞች መሆናችንንም መስክርልን አሉትም ይላል። በሱረቱል ማኢዳ ላይ ምን እንዳሉ ሲነግረን ደግሞ አላህ ስብሓነሁ ወተዓላ ቃል በቃል ሙስሊሞች ነን ብለው እንደተናገሩ ወኢዝ አውሐይቱ ለልሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን ይላል። እኛ ሙስሊሞች መሆናችንን መስክር አሉም ይላል። ይህ ነው እና ቀደምት ነቢያት የኖሩበት ህዝቦቻቸውን ያዘዙበት ብቸኛው መለኮታዊ ሃይማኖት፣ ለዚያውም አምላክ ራሱን የደነገገው ሰዎች ምድር ላይ የሰሩት ሃይማኖት አይደለም ኢስላም። እኔ ራሴ የደነገግኩት ለነብያት እያለ ቃል በቃል ይናገራል አላህ። ተቻለ በዚሁ አንጻር ምናልባት ክርስቲያን ስለሆነች ላነጻጽርልሽ እና ሌሎቻችሁም የምትሰሙት ልትኖሩ ትችላላችሁ። አምላክ የደነገገው ሃይማኖት ነው ወይ ክርስትና ላይ? ልክ እኔ እስልምና እንደደነገግኩት ብሎ እንደተናገረ እግዚአብሔር መጽሐፍ ቅዱስ ላይ ከኦሪት ዘፍጥረት እስከ ራዕይ ድረስ እኔ ክርስትና እንደደነገግኩላችሁ ወይ ክርስቲያን ሆኑ ብሎ አዟል? በፍጹም የለም መጽሐፍ ቅዱስ ላይ። እሺ ወደ ነቢያቶች ወረድ እንበል። ቅድም እንዳልኳቸው ነቢያቶች እነ ያዕቆብ አደራ ሙስሊም ሁኑ እያሉ ሲያዙ እንደነበር አይተናል። አደራ ክርስቲያን ሁኑ ብሎ የተናገረ አንድ ነቢይ ያለው የመጽሐፍ ቅዱስ ላይ የለም። እሺ ከመጽሐፍ ቅዱስ ጸሐፊያንስ እናገኛለን ወይ? ከኦሪት ዘፍጥረት እስከ ራዕይ ድረስ ይሄን መጽሐፍ ጽፈዋል ከተባለ አካሎች አንድን ነቢይ ጠቅሰው አከሌ ነቢይ ክርስቲያን ነበር ተብሎ ተገልጿል ወይ? በፍጹም የለም። ልክ ለምሳሌ ቅድም እንደነገርኳችሁ አብርሃም ሙስሊም ነበር ተብሎ ቃል በቃል ተቀምጦ እናገኛለን። ስለዚህ ነገ ከአምላክ ፊት መቆም አለ። የትኛውን ሃይማኖት ነው የደነገግኩላችሁ ብሎ የዛኔ ይጠይቀናል። እኛስ ያውና ሙስሊም ሁኑ አደራ ወላ ተሙቱነ ኢላ ወአንቱም ሙስሊሙን ብሎ አዘውናል። እኛ አደራ ሙስሊሞች ሁናችሁ እንጂ እንዳትሞቱ የሚል ቃል በቃል አለ። የትኛውን ሃይማኖት እንደደነገገልን እንደመረጠልን ሲገልጽልን ምን ይላል? ኢነ ዲነ ዒንደ ላሂ ልኢስላም ይላል። ከእኔ ከአላህ ዘንድ ቀጥተኛው ሃይማኖት ኢስላም ብቻ ነው ብሏል።
ወረዲቱ ለኩም ልእስላም ዲና ይላል። ከሃይማኖትም እስልምናን ብቻ ወደድኩላችሁ እያለ ይናገራል። ታዲያ ሙስሊም ለሆነ ሰው አላህ ራሱ ቃል ገብቷል ወይ? በቀጣዩ ዓለም የዘላለማዊ ህይወትን ሊሰጠን ገነትን ሊያስገባን ከተባለ አዎ ራሱ ነው ቃል የገባው። ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዕደ ላሂ ሐቃ ወሁወል ዐዚዙል ሐኪም። ራሱ የተናገረ ምን አለ? እነዚያ በእኔ አምነው መልካምን የሰሩትን ገነትን አስገባቸዋለሁኝ በእርሷም ውስጥ ለዘላለም ዘውታሪዎች ሲሆኑ ይህም የእኔ አላህ ቃሌ ነው አለ። ቃሌ ነው፣ ቃል ገብቼላቸዋለሁ እያለ ይናገራል። ወዐደ ላሁ አለዚነ አመኑ ወዐሚሉ ሷሊሓት ጀናት እያለ ይናገራል። እነዚያ በእኔ አምነው መልካምን የሰሩትን ገነትን ላስገባቸው ቃል ገብቼላቸዋለሁ እያለ ይናገራል። ይሄ ነው። ከሙስሊም ሳይሆን የመጣ ሰው ወዴት እንደሚሄድስ ተናግሯል ወይ? አዎ በደንብ ተናግሯል። ወመን የብተጊ ገይረ ልእስላሚ ዲናን ፈለን ዩቅበለ ሚንሁ ወሁወ ፊል አኺረቲ ሚነል ኻሲሪን አለ። ከእስልምና ውጭ ሌላን ሃይማኖት የፈለገና የተከተለ ሰው ይህ ሃይማኖቱ ነገ የትንሣኤ ቀን ከኔ ዘንድ ተቀባይነት የለውም፣ በቀጣዩ ዓለም ከከሰሩት ሰዎች ከገሃነም ሰዎችም ይሆናል ይሄ ሰው ብሎ ተናግሯል ከወዲሁ። ይህን ይመስላል። ለዚህ ነው ኢስላም የነቢያት መንገድ ነው። ኢስላም አምላክ የደነገገው ሃይማኖት ነው። ኢስላም አምላክ እንድንኖርበት ያዘዘብን የሆነው ብቸኛው መለኮታዊ ሃይማኖት ነው የምንላቸው። እርሱን ለተከተለም ገነትን ሊያስገባው ቃል ገብቷል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቃል በቃል ሲናገሩ ምን አሉ? አልጀነቱ ላ ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም እያሉ ሲናገሩ ማለት ነው። ይህን ይመስላል። እሺ የእስልምና ሃይማኖት የመጀመሪያው ትእዛዝና መሰረት ምንድን ነው ታዲያ ከተባለ ለአንድና ብቸኛ የሆነውን አምላክ ማመንና ለእርሱ አምልኮን መስራት ይሰማል። ኔትወርክ ከኔ ጋር እንትን ይላል መሰለኝ። አይ ይሰማል። እሺ ይሰማሻል? አዎ ይሰማኛል። እና ይህን ይመስላል። ኔትወርክ ነበረ እያስቸገረኝ ነበረ፣ ግን ሰምቼ ካለው ግን አሁን ይሄ የሚስቶቹ ምናምን ችግር የለውም። ሰውየው የሚያስተዳድር አቅምና ችሎታ አለው። ታውቂዋለሽ? አዎ በአካል ምናምን አውቀዋለሁ። የሰፈር ልጅ ነው አውቃለሁኝ። ግን ያው አንደኛዋ ትታ ልጆቿን ይዛ ሌላ ሀገር ነው የምትኖረው። ያኔ ሁለቱም አብረውት አይደሉም። የማስተዳደር አቅምና ችሎታ አለው ሰውየው። አብረውት አይደሉም ማለት አንደኛዋ ተለያይተዋል ማለት አይደለም። አንድ ላይ አይደሉም ማለት ተለያይተዋል ማለት አይደለም። ግን እሱ የሚኖረው ለብቻው ነው። እንደዛ ነገር እኮ እኔ የምለው ገብቶሻል? የማስተዳደር አቅምና ችሎታው አለው ሰውየው ወይንስ ችሎታ የለውም? አሁን እዚህ ጋር የማስተዳደር አቅምና ሆነ ሌላ እንዳይገባ አይፈቀድለትም። ለማስተዳደር አቅሙና ችሎታ ካለው ግን ሰውየው የዛኔ መልካም ዘርን ያፈራ ዘንድ በሚል ለቀደምት ነቢያት እንደተፈቀደ ለዚህ ትውልድም አማኝ እስከ 4 ድረስ ተፈቅዶለታል። አሁን ያንን የማስተዳደር ችሎታው አለው ወይንስ የለም? አንደኛ እሱ ነው መስፈርቱ። ሁለተኛ ደግሞ ፍትሃዊ መሆን የሚችል ሰው ነው ወይ በሚስቶች? እነዚህ መስፈርቶች ከተሟሉ ይቻላል። ያው እንግዲህ አስተዳድራለሁ በሚለው ነው እንግዲህ የጀመረው። ግን እንግዲህ እችላለሁ ነው ያው የወንድ ልጅን እንትኑን ታውቃለህ። ብዙ ሀሳባቸው የለኝምን ወይ እንደዚህ አልችልምን አይወዱም። ግን ደግሞ ያው እችላለሁ እንደዚህ ያለኝ እንደዚህ አቅሙ እንዳለው ነው እየተናገረ ያለው። ያንን ነገር ያው የማስተዳደር አቅሙና ችሎታ ካለው እኔ መስፈርቱን እነግርሻለሁ። ግን የሰውየውን ማንነት አላውቀው። አንቺ ነሽ ያንን እንትን የምትይው። እኔ ማስተዳደር አቅም ችሎታ ካለው እና በሚስቶቹ መካከል በፍትህ ማስተዳደር የሚችል ከሆነ አንዷን ሳይበድል ለአንዷ ሳያደላ ይህንን በትክክል የሚያስተዳድር ከሆነ መልካም ዘርን ለማፍራት በሚል እሳቤ በኢስላም ከአንድ በላይ ማግባት የተፈቀደው ለዚህ ዓላማ ነው። ነቢያቶች ዘርን አፍርተው ይሄዱ ዘንድ በሚል አላህ ፈቅዶላቸዋል። ለዚህ ትውልድ ብቻ ሳይሆን ላለፉትም ትውልዶች የተፈቀደ ነገር ነበር እና የማስተዳደር አቅምና ችሎታ ካለው ይቻላል። እሱን እችላለሁ ነው የሚለኝ። እንግዲህ እንግዲህ እሱን ታንስተጋለሽ። እሺ ሰላም አለይኩም።
ሰላም ነው እሱ እንዴት ነህ? እሺ አመሰግናለሁ።